ፌስ ኤንድ ሄድ ታፒንግ ወይንም ደግሞ ፊታችንንና ጭንቅላታችንን በጣቶቻችን ታፕ ማድረግ ያለውን ጥቅምና ቴክኒኮች ነው የምናየው። ይሄ ቴክኒክ እንግዲህ ታፒንግ ማሳጅ በመባል ነው የሚታወቀው። ቀላል ነገር ሊመስል ይችላል የምናደርገው ነገር ግን እጅግ በጣም ፓወርፉል የሆነ ቴክኒክ ነው። ቆዳችንን ያሻሽላል። በአጠቃላይ ከጤናችን ጋር የተያያዘ ነው። በዕለት ዕለት ሩቲናችን ውስጥ ማካተት እንችላለን። ምንም አይነት ደግሞ መሳሪያ አያስፈልገንም። ጣታችንን በመጠቀም ነው ይህንንም ቴክኒክ የምናደርገው። ሰላም የማወቅ ደጉ ተከታታዮች እንዴት ናችሁ? ረዴት ነኝ። ፌስ ኤንድ ሄድ ታፒንግ እንግዲህ ጣታችንን ነው የምንጠቀመው። የጣታችንን ጫፍ በመጠቀም በቀስታና ተመጣጣኝ በሆነ ምት ፊታችንን መምታት ነው። ይህ ቴክኒክ እንግዲህ የመጣው ከሌሎች ቴክኒኮች ነው። ልክ እንደ አኪፕሬሸር እና እንደ ሊምፋቲክ ስቲሙሌሽን አይነት ቴክኒኮች የመጣ ነው። መጀመሪያ ስለ ጥቅሞቹ ልንገራችሁ። የመጀመሪያው እንግዲህ የደም ዝውውርን ያሻሽላል። የደም ዝውውራችን ሲሻሻል ደግሞ ሁልጊዜ እንደምነግራችሁ ቆዳችን ተፈጥሯዊ በሆነ መንገድ ግሎ እያበራ መምጣት ይጀምራል። ከለሩ ደማቅ እየሆነ ቆንጆ ከለር እየያዘ አንድ አይነት ከለር እየያዘ ይመጣል። ሁለተኛው እንግዲህ ብዙዎቻችሁ ትጠይቁኛላችሁ፣ አይኔ ስር ያብጣል፣ ፊት ያብጣል፣ ምን ላድርግ ትሉኛላችሁ። ያ የሚሆነው እንግዲህ ፍሉድ ስለሚጠራቀም ነው። ያንን ፍሉድ ካላስወገድን የፊት እብጠት ሊቀንስ አይችልም። ስለዚህ ይህንን ቴክኒክ በምንጠቀምበት ሰዓት የተጠራቀሙ ፍሉዶች መወገድ ይጀምራሉ። የፊት እብጠት እየቀነሰ ይሄዳል። ከአይን ስር ያለ እብጠት እየቀነሰ ይሄዳል። አንገታችን አካባቢ እብጠት ካለ እሱም እየቀነሰ ይሄዳል። ያ ማለት የሊምፋቲክ ፍሰት እየተሻሻለ ይሄዳል፣ ጤናማ እየሆነ ይሄዳል ማለት ነው። ሌላው ደግሞ ለቆዳችንና ለፀጉራችን የሚጠቅሙ ኦይሎችን አድርገን ከሆነ ይህንን ቴክኒክ የምናደርገው ይበልጥ በቆዳችን ውስጥ እነዛ ዘይቶች ዘልቀው ይገቡና ቆዳችንን ይመግቡታል። ሌላው ደግሞ ፊታችን አካባቢ፣ ጭንቅላታችን አካባቢ ያለ ቴንሽን ካለ እሱ እየለቀቀን ይሄዳል። ጭንቅላታችንን ታፕ በምናደርግበት ሰዓት ደግሞ የፀጉር ስሮች እየተነቃቁ ስለሚሄዱ ፀጉራችን በፍጥነት ማደግ ይጀምራል። ሌላው የራስ ቅላችንን በምንመታበት ሰዓት ሜንታል ክላሪቲ ይጨምራል። ፎከስ ማድረግ እንጀምራለን። መነቃቃት እንጀምራለን። አሁን ወደ ቴክኒኮቹ እንሂድ። አብራችሁን ብታደርጉ ደስ ይለኛል። የመጀመሪያው እንግዲህ እጃችን ንጹህ መሆን አለበት። የጣታችንን ጫፍ ስለሆነ የምንጠቀመው ጥፍር ሊኖራችሁ አይገባም። ይሄንን ስታደርጉ ጥፍራችሁ በጣም አጭር መሆን አለበት። በቅደም ተከተል እንሂድ። ከግንባራችን እንጀምር። ከዚህ ከሴንተር እንጀምርና ጣታችንን ይሄንን አድርገን ሁለት ጣታችንን ማድረግ እንችላለን የሚመቸንን። ሪትም እየጠበቃችሁ እንደዚህ ግንባራችሁን ታፕ ታደርጋላችሁ። ሁለተኛው ስቴፕ የሚሆነው የአይን ዙሪያ ቀስ ብላችሁ ይሄንንም አይናችሁ ስር፣ በብዛት አይናችን ስር እዚህ ጋር ስለሆነ የሚያብጠው ይሄን እንግዲህ እኔ ትንሽ ሰከንድ ስላረኩኝ ትንሽ ሰከንድ አይደለም ማድረግ ያለባችሁ። እያንዳንዱን ስቴፕ ለአንዳንድ ደቂቃ ነው ማድረግ ያለባችሁ። ሶስተኛው ስቴፕ ጉንጭ ወደ ላይ። አራተኛው አንገታችን። አንገታችን ላይ በተለይ ፍሉድ ይጠራቀማል። ስለዚህ በደንብ ታፕ ታደርጋላችሁ ማለት ነው። ወረድ ብላችሁ ደረታችሁ አካባቢም ብታደርጉ ቆንጆ ነው። እነዚህን እንግዲህ በአጠቃላይ ቢያንስ እስከ 5 ደቂቃ ማድረግ ይኖርባችኋል። ከዛ በኋላ ጭንቅላታችሁን ነው የምታደርጉት። ሙሉ ጣታችሁን በመጠቀም እንደዚህ ከአብራ ጣታችሁ በስተቀር አራቱንም ጣታችሁን ተጠቅማችሁ እንደኔ ደግሞ ፀጉራችሁን እንዳታስይዙ ለቃችሁ በደንብ ከጀርባ መሀል አናታችሁን በጎን ፊት ለፊት ሁሉንም ፓርት ታፕ ታደርጋላችሁ። ቀጥሎ ይሄ ሄር ላይናችን አለ አይደለ? ቤቢ ሄር የሚወጣበት እሱ
የራስ ቅላችሁንም 5 ደቂቃ ወስዳችሁ ማድረግ ይኖርባችኋል ማለት ነው። እንግዲህ ይሄንን ስታደርጉ አንድ በየቀኑ አድርጉ። በቀን 5 ደቂቃ ቢወስድባችሁ ነው። ሁለተኛ ቀስ ያለ ምት ነው የሚያስፈልገው። እጃችሁ ሁልጊዜም ንጹህ መሆን መቻል አለበት። ፊታችሁም ንጹህ ይሁን። ብታደርጉ ደግሞ የሚመከረው ሴረም ወይንም ደግሞ ኦይል አድርጋችሁ ቢሆን የበለጠ ቆዳችሁ ውስጥ ዘልቆ ይገባና ለራስ ቅላችሁም ለፊታችሁም ለአንገታችሁም ቆዳ የሚያስፈልገውን ንጥረ ነገር ይበልጥ ያገኛል ማለት ነው። እንዴት ብዬ ልንገራችሁ? አይናችሁ ብርት እያለ ንቅጥቅጥ እያላችሁ ነው የምትሄዱት። ይሄ የድካም ስሜት ካለባችሁ ይሄንን ለ5 ደቂቃ ስታደርጉት ራሳችሁን እያያችሁት ንቅጥቅጥ ትላላችሁ። አይናችሁ ክፍት ይላል፣ ግልጥ ይላል። ይህንን ጠዋትም ማታም ማድረግ ትችላላችሁ። ነገር ግን ጠዋት ከሆነ የምትጠቀሙት የቀን ሴረም ነው መጠቀም ያለባችሁ እንጂ ማታ ማታ የምትጠቀሙትን ሴረም ወይንም ደግሞ ኦይል ተቀብታችሁ ውጪ እንዳትወጡ። የበለጠ ግን ጥቅሙን ለማግኘት ማታ ብታደርጉት አሪፍ ነው። ምክንያቱም ፀሐይ ይነካኛል ብላችሁ አትሳቀቁም። ኦይል በደንብ ትቀባላችሁ። እንደ ቀላል ነገር እንዳታዩት ፕሊዝ። ጥቅሙ በጣም 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 ሰፊ ነው። ታዩታላችሁ። ተጠቅማችሁ ከ1 ሳምንት በኋላ ወዲያውኑ ለውጡን ታዩታላችሁ። ፊታችሁም ላይ ፀጉራችሁም ላይ። ስለምን እንድሰራላችሁ ትፈልጋላችሁ? በኮሜንት ሴክሽን ላይ አስቀምጡልኝ።